ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። የኢትዮ ፍቅሩ ዜና የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል አድማጭ ተመልካቾችን ይመጥናሉ ያልናቸው መረጃዎች በቅድሚያ እናስተዋውቃለን። የእሳተ ገሞራ አመድ የሚያብለጨልጭና እንደ ዳመና ቃቅን ብናኝ ያሉት ሲሆን እሳተ ገሞራ ፍንዳታን ተከትሎ ወደ ከባቢው አየር ይረጫል። ይህም አውሮፕላንን ሞተሩን ሊያበላሽ አየር ማረፊያዎችን የአየር ሊበክልና እይታን በማገድ ለበረራ አደጋ ሁኔታ ሊፈጠር ይችላል። እንዴት ከአፋር ህንድ ደረሰ? በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። እንዲሁም በሕክምና ባለሙያዎችና በተመራማሪዎች ዘንድ ጥቅም ላይ ሊውል የሚችልበትን መንገድ በማየት አንዳንድ ጊዜ ወርቃማ ደም ተብሎ ይጠራል። በተጨማሪም ሳይንቲስቶች ከለጋሽ የተገኘን ደም ጥቅም ላይ እንዳይውል የሚገድቡትም የበሽታው መከላከል ጉዳዮችን ለመፍታት በሚመረምሩበትም ወቅትም የተለያዩ የደም አይነቶች ላላቸው ሰዎች ሁሉ ሊሰጥ የሚችል ሊሆን ይችላል የሚል ተስፋ ሰንቀዋል። ምን ሊሆን ይችላል? በዝርዝር እናስደምጣለን። ከፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለው። አብረን እንቆይ። እሳተ ገሞራ ከአፋር እስከ ህንድ። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንድ ሞምቢያ መድረሱን የህንድ ሜትሮሎጂስት መስሪያ ቤት አስታውቋል። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድም በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ እሳተ ገሞራው አመድ እስካሁን ድረስ በስራ ላይ መስተጓጎል እንዳልፈጠረ አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገሙ መሆኑንም ገልጸዋል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ሀይሊ ጉቢ ተብሎ በሚጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣቱ በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረውን አመድ በህንድ ውስጥ የሚደረጉ በረራዎችን እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይንም ደግሞ እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣናት አየር መንገዶች ጭስ እና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ አዘዋል። ባለሙያዎቹ እንደሚሉትም በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮኑ በአየር ብክለት ችግር ውስጥ ያለችው የህንድ ከተማ የዴሄሊን አየር ጥራት እንደማያበላሽም ተናግረዋል። በጭሱ የተበከሉ የአካባቢ አየር ክፍል ከባህር ወለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ያለው የሚገኝ ነው ሲል የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ሞሩቲ ዩንጃይ ሞሃፓትሪ ለቢቢሲ ተናግረዋል። ጭሱ ለጊዜው በረራዎችንና የሳተላይቶችን ስራ ሊያደናቅፍ ይችላል። ነገር ግን የአየር ሁኔታውና የአየር ጥራት ላይ ችግር አይኖርም። ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይና እያመራ ነው ብለዋል ዳይሬክተሩ። በስካይሜት ዌዘር መረጃ መሰረት አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበትም ለማወቅ አዳጋች ነው። ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከዴሄሊ ሰማይ ማክሰኞ ምሽት ይበተናል። በዚህ አመድ ምክንያትም የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያን 11 በረራዎች ሲሰረዙ ኢንዲያጎ፣ አካሳና ከኤልኤም ጫና እንዳሰፈረባቸውም ገልጸዋል። የሞምቢያ አየር ማረፊያ ተሳፋሪዎችም ወደ አየር ማረፊያቸው ከመሄዳቸው በፊት የበረራ ሁኔታውን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ የሲቪል አቪዬሽንስ ዳይሬክተር ጀነራል አብራሪዎቹ ሞተር ላይ ያልተለመደ ነገሮችን፣ ጭስ ወይንም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉም ማሳሰቢያ ሰጥተዋል። አየር መንገዶቹ ችግሩን በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩን በተባባሰባቸው አካባቢዎች አየር ማረፊያዎች ስራዎችን እንዲያቆሙ ወይንም እንዲያዘገዩ አዘዋል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያዎች የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች አሉ። ዝቅተኛ፣ መካከለኛና ከፍተኛ ተብሎ ተለይተዋል። አሁን ያለው የብክለት ደረጃ ግልጽ አይደለም። በእሳተ ገሞራ ፍንዳታ ምክንያት የሚከሰተው ብክለት ለመለካት ብዙ ዝግጅት ይጠይቃል። መሳሪያዎቹን አስቀድሞ ማሰማራት ይኖርባቸዋል። ይህ መሰል የእሳተ ገሞራ ፍንዳታ ለዝግጅት ምንም እድል አልሰጠም። ስለዚህ የብክለት ደረጃውን አይታወቅም ሲሉ የስካይሜት ዌዘር ፕሬዚዳንት ጂፒ ሻርማ ተናግረዋል። የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ ለቢቢሲ እንደተናገሩት የእሳተ ገሞራ ፍንዳታው ለሺህ ዓመታት ሳይፈነዳ የቆየ መሆኑን ገልጸዋል። ከፍተኛ ድምጽ ቢኖረውም የመሬት መንቀጥቀጥን እንቅስቃሴ እንዳላስከተለ ተናግረዋል። የሀይሊ ጉቢ እሳተ ገሞራ የኤርታሌ አቅራቢያ የሚገኝ ሲሆን ይህ በንቁ እሳተ ገሞራ የሚታወቅ አካባቢ ነው። የእሳተ ገሞራ አመድ መከሰቱ የተለመደ አይደለም።
ወርቃማው የደም አይነት በጥቂት የሰው ብዛት ላይ መከሰቱ። ከ6 ሚሊዮን ሰዎች አንድ ብቻ RH ነል የተባለ የደም አይነት አለው። አሁን ተመራማሪዎቹ የበርካቶችን ሕይወት ሊያድን ይችላል በሚል ተስፋ ይህን የደም አይነት በቤተ ሙከራ ውስጥ ለማዘጋጀት እየሞከሩ ነው። ደም የሚያስፈልገው ታማሚ የሌላ ሰው ደም ሰጥቶ ማከም ዘመናዊ ሕክምናን መልክ በእጅጉ ቀይሯል። አይበለውና ጉዳት ከደረሰብን ወይም ደግሞ ከባድ ቀዶ ሕክምና ማድረግ ካስፈለገን ሌላ የለገሱ ደም ሕይወታችንን ሊታደግ ይችላል። ነገር ግን ሁሉም ሰው ከዚህ ተጠቃሚ መሆን አይችልም። የተለየ ደም አይነት ያላቸው ሰዎች ከራሳቸው ጋር የሚስማማ ደም ለማግኘት ይቸገራሉ። በጣም አልፎ ከሚታዩት መካከል አንዱ የሆነው RH ነል ደም አይነት እንዳላቸው የታወቀው የዓለማችን ሰዎች 50 ብቻ ናቸው። እነዚህ ሰዎች ጉዳት ሊደርስባቸውና የደም መውሰድ ቢያስፈልጋቸውም የማግኘት እድላቸው ከሸረሪት የቀጠነ ነው። RH ነል የደም አይነት ያላቸው ሰዎች የራሳቸውን ደም ለረጅም ጊዜ በማቀዝቀዣ ውስጥ እንዲያስቀምጡ ይበረታታሉ። ምንም እንኳን ያልተለመደ የደም አይነት ቢሆንም ይህ የደም አይነት በሌሎች ምክንያቶች በጣም በልዩ ሁኔታ የሚታይ ነው። የደም አይነት የሚከፋፈልበት እንዴት ነው? በመላው ሰውነታችን የሚዘዋወረው የደም አይነት የሚከፋፈለው በቀይ የደም ሕዋሳቶች ውስጥ ባሉ ወይንም በጎደሉ ነገሮች ላይ በመመስረት ነው። እነዚህ ጥቆማዎችን አንቲጂኖች በመባል የሚታወቁ ሲሆኑ በሕዋሶቻችን ላይ በሚጣበቁ ወይም በበሽታ የመከላከል ስርዓት ላይ ታቅፈው የሚገኙ ፕሮቲኖችን ወይንም ስኳሮችን ይይዛሉ። የብሪስቶል ዩኒቨርሲቲ የሴል ባዮሎጂ ፕሮፌሰር የሆኑት አሽቶይ በራሳቸው ደም ውስጥ ካለው የተለየ አንቲጂን የያዘ ሌላ ደም ከተሰጠ ለዚህ ደም አንቲቦዲዎችን በማምረት ይጠቀማሉ ብለዋል። ያ ደም እንደገና በግለሰብ የሚሰጥ ከሆነ ለህይወቱ አስጊ ሊሆን ይችላል። ትልቁን የበሽታ መከላከያ የሚቀሰቅሱት ሁለት የደም አይነቶች ABO እና ሬሲስ RH ናቸው። አንድ የኤ ደም አይነት ያለው ሰው በቀይ የደም ህዋስ ላይ A አንቲጂኖች ሲኖሩት፣ ቢ የደም አይነት ያለው ሰው ደግሞ B አንቲጂኖች አሉ። የኤቢ የደም አይነት ያለው ሁለቱም የኤ እና የቢ አንቲጂኖች ይኖሩታል። ከኦ የደም አይነት ጋር ምንም የለውም። እያንዳንዱ ቡድን RH ፖዚቲቭ ወይም RH ኔጌቲቭ ሊሆን ይችላል። ኦ የኔጌቲቭ የደም አይነት ያላቸው ሰዎች ብዙውን ጊዜ ለሁሉም የደም አይነት መለገስ የሚችሉ ናቸው፣ ምክንያቱም ደማቸው AB ወይም RH አንቲጂኖች የለውም። ሆኖም ይህ ጉዳዩን ከመጠን በላይ ማቅለል ነው። በአሁኑ ጊዜ እስከ ጥቅምት 2024 ድረስ ብቻ 47 የታወቀ የደም አይነታቸው እና 366 የተለያዩ አንቲጂኖች አሉ። ይህ ማለት አንድ የኦ ኔጌቲቭ የሚሰጠው ሰው ለሌሎቹ አንቲጂኖች የበሽታ የመከላከያ ምልክት ሊያሳይ ይችላል። ምንም እንኳን አንዳንዶቹ አንቲጂኖች ከሌሎች የበለጠ በሽታ የመቋቋም ምላሽ ሊያሳዩ ይችላሉ። በሁለተኛ ደረጃ ከ50 RH በላይ አንቲጂኖች አሉ። ሰዎች ስለ RH ኔጌቲቭ ሲናገሩ የሚጠቅሱት RHD አንቲጂንን ነው። ነገር ግን የደም ሴሎቻችን አሁንም RH ፕሮቲኖችን ይዟል። እንዲሁም በዓለም ዙሪያ እጅግ በጣም ብዙ የRH አንቲጂኖች አሉ። ይህም እውነተኛው ተመሳሳይ ለጋሽ ማግኘት አስቸጋሪ ያደርጋል። በተለይ በአንድ ሀገር ውስጥም ካሉን አናሳ ጎሳ ለሚመጡ ሰዎችም ይህ ፈታኝ ነው። RH ነል ደም ያላቸው ሰዎች ግን ሁሉም 50 RH አንቲጂኖች ይጎላቸዋል። እነዚህ ሰዎች ማንኛውንም ሌላ የደም አይነት መቀበል ባይችሉም RH ነል ደም ግን በብዙዎች RH የደም አይነቶች ጋር ይጣጣማል። ይህም የኦ ደም አይነት የRH ነል እጅግ በጣም ተፈላጊ ያደርገዋል። ምክንያቱም አብዛኞቹ ሰዎች ሁሉም አይነት ABO ያላቸውን ግለሰቦችን ጨምሮ ሊሰጣቸው መቻሉ ነው። የታካሚው የደም አይነት የማይታወቅበት ድንገተኛ ሁኔታ ውስጥ ኦ የደም አይነት ያለው RH ነል ደም በትንሹ የአለርጂክ ምላሽ ሊሰጥ ይችላል። በዚህ ምክንያት በዓለም ዙሪያ ያሉ ሳይንቲስቶችም ይህን ወርቃማ ደም ለመስራት መንገዶችን እየፈለጉ ነው። ፕሮፌሰር ቶይ RH አንቲጂኖችን ጠንካራ የመከላከያ ምላሽ እንዲኖሩ ያደርጋሉ። በመሆኑም ከነዚህ መካከልም ምንም ከሌለ የመከላከል አቅም ምላሽ የሚሰጠው ምንም ነገር የለም ብለዋል። ኦ የደም አይነትና RH ነል ከሆንክ ያ በጣም ለሁሉም የሚስማማ ነው። ነገር ግን አሁንም ግምት ውስጥ የሚገቡ ሌሎች የደም አይነቶች አሉ። RH ነል ደም መነሻ የቅርብ ጊዜ ጥናቶች እንዲያረጋገጡት RH ነል ደም የሚፈጠረው በልውውጥ ዘረመል ምክንያት ሲሆን ይህም በቀይ የደም ሴሎች ውስጥም ወሳኝ ሚና በሚጫወቱ ፕሮቲን ላይ ተጽዕኖ የሚያሳድሩበትም ወቅት ነው። ይህ ከRH ጋር የተገናኘው ግላይኮፕሮቲን ወይንም RHAG በመባል ይታወቃል። እነዚህ ለውጦች የዚህ ፕሮቲን ቅርጽ የሚያሳጥሩ ወይንም የሚቀይሩ ናቸው። ይህ የሌሎችን RH አንቲጂኖችን አሰራር ይረብሸዋል። በአውሮፓውያኖቹ 2018 በተደረገ ጥናት ፕሮፌሰር ቶዮ እና
ፕሪንስቶን ዩኒቨርሲቲ ባልደረቦች አርኤችኔል ደም በቤተ ሙከራ ውስጥ መስራት ችለዋል። ይህን ለማድረግም አንድ ህዋስን በመውሰድ በቤተ ሙከራ ውስጥ በአግባቡ እንዳልደረጁ ህዋሳቶች እንዲያድጉ አድርገዋል። ይህም በበቂ ያልደረጁ ቀይ ደም ህዋሳቶች እንዲፈጠሩ አድርገዋል። ቡድኑ የዘረመል ማስተካከያ መሳሪያ በመጠቀም በአምስቱ የደም አይነቶች ስርዓት ውስጥም አንቲጂኖችን በማምረት ላለመጣጣሙ ተጠያቂ የሆኑትን አስወግደዋል። ይህ ኤቢኦ እና አርኤች አንቲጂኖችን እንዲሁም ኬል፣ ዩፊ እና ጂፒብ የሚባሉ ሌሎችንም ያካትታል። የተገኙትን የደም ህዋሳት ለሁሉም ዋና ዋና የደም አይነቶች ተስማሚ ይሆናሉ። እንዲሁም ከ4 ሚሊዮን ሰዎች መካከል አንድ ላይ ብቻ ለሚገኙ እንደ አርኤችኔል እና እንደ ቦምባይ ፎኖታይፕ ላሉ የተለዩ የደም አይነቶችም ይሆናል። ይህ የደም አይነት ላላቸው ሰዎች ኦ ኤ ቢ ወይንም ደግሞ ኤቢ ደምን ሊሰጣቸው አይችልም። የዘረመል ማስተካከያ ስልቶችን በመጠቀም የተለያዩ ዓለማችንን ክፍሎች አወዛጋቢና ቁጥጥር የሚደረግበት በመሆኑ እጅግ የሚጣጣም የደም አይነት በቤተ ሙከራ ሊገኝ የሚችልበት ጊዜ ሊርቅ ይችላል። ከመፍቀዱ በፊት ብዙ ዘሮች በቤተ ሙከራ የሚደረጉ ምርምሮችን እና ፍተሻዎችን ማለፍ ያስፈልገዋል። ይህ በእንዲህ እንዳለ ፕሮፌሰር ቶይ አርኤችኔልን ጨምሮ ያልተለመዱ የደም አይነቶች ካላቸው ሰዎች የደም ልገሳ የሚሰበሰቡ ስካርሌት ቴራፒዩቲክስ የተሰኘ ኩባንያ አቋቁመዋል። ቡድኑ ያንን ደም በመጠቀም በቤተ ሙከራ ውስጥ ሊያድግ የሚችሉ ህዋሳትን በመፍጠር ቀይ የደም ህዋሳትን ላልተወሰነ ጊዜ ለማምረት ተስፋ አድርገዋል። ይህ በቤተ ሙከራ ያደረገውን የደም ለድንገተኛ አደጋ በማቀዝቀዣ ውስጥ ተቀምጦ የተለየ የደም አይነት ላላቸው ሰዎች ይገለገሉበታል። ፕሮፌሰር ቶ የዘረመል ማስተካከያ ሳይጠቀሙ በቤተ ሙከራ ውስጥም የተለየ ደም አይነት ባንኮች ለማቋቋም ተስፋ ያደርጋሉ። ያለ ማስተካከያ መስራት ከቻልን በጣም ትልቁ ነገር ነው። ነገር ግን ማረም ለኛ አማራጭ ነው ብለዋል። እያደረግን ያለነው ለጋሾችን በጥንቃቄ በመምረጥ ሁሉንም አንቲጂኖቻችን በተቻለ መጠን ለብዙ ሰዎች እንዲስማማ ለማድረግ ነው። ከዚህ ምናልባትም ለሁሉም ሰው ተስማሚ እንዲሆን የዘረመል አርትዖት ማድረግ ይኖርናል። በአውሮፓውያኖቹ 2021 የበሽታ የመከላከያ ስርዓት ተመራማሪዎች ጊርጎር ዶሚም እና ሚል ዋኪ አሜሪካ ውስጥ ለሚገኝ ዩኒቨርሲቲ የደም ምርመራ ተቋም ውስጥ ካሉ ባልደረቦች ጋር በመሆን የዘረመል ማስተካከያ በመጠቀም አርኤችኔልን ጨምሮ የተሻሻሉ የደም አይነቶችን ለመፍጠር ሞክረዋል። እነዚህ ስቲም ህዋስ ከኢምብሪዮ ህዋስ ጋር ተመሳሳይነት ባህሪ አላቸው። እንዲሁም ትክክለኛ ሁኔታዎችን ከግምት ውስጥ በማስገባት በሰው አካል ውስጥም ያለው ማንኛውንም ህዋስ የመሆን አቅም አላቸው። ሌሎች ሳይንቲስቶች የደም ህዋሳትን ለመሆን አስቀድሞ የተዘጋጁ ሌላ አይነት ስቲም ህዋሳትን እየተጠቀሙ ነው። ነገር ግን የትኛውን አይነት የሚለው እስካሁን አልተወሰነም። ለምሳሌ በካናዳ ኪውቤክ የሚገኘው የላቫል ዩኒቨርሲቲ ሳይንቲስቶች በቅርቡ ኤ ፖዚቲቭ ደም ካላቸው ለጋሾች ደም ስቲም ህዋሳትን ወስደዋል። በመቀጠልም ቴክኖሎጂን በመጠቀም የኤን እና የአርኤችን አንቲጂኖች ዘረመል በመሰረዝ የኦ አርኤችኔል በአግባቡ ያልተደራጀ ቀይ የደም ህዋሳትን በፈጠሩ። በስፔን ባርሴሎና የሚገኙ ተመራማሪዎችም በቅርቡ ስቲም ህዋሳትን ከአርኤችኔል ደም ለጋሽ ወስደዋል እና ቴክኖሎጂን ተጠቅመው የደሙን አይነት ከኤ ወደ ኦ በመቀየር ለሁሉም የሚስማማ አድርገዋል። እነዚህ አስደናቂ ጥናቶች ቢኖሩም ሰው ሰራሽ በሆነ መንገድ ቤተ ሙከራ ውስጥ የበለጸጉ ደም ሰዎች ሊጠቀሙበት በሚችሉበት ደረጃ መፍጠር አሁንም በጣም ሩቅ ነው ማለት ይቻላል። አንድ አስቸጋሪ ነገር ስቲም ህዋሳት በአግባቡ የደረጀ ቀይ የደም ህዋሳትን እንዲያድጉ ማድረግ ነው። በሰውነታችን ውስጥ የቀይ የደም ህዋሳትን የሚመነጩት ከመቅኔ ውስጥ የሚገኘው ስቲም ህዋስ ሲሆን ይህም እንዴት እንደሚዳብር ለማወቅ ውስብስብ ፍንጮች ለይተዋል። በዚህ የተነሳ በቤተ ሙከራ ውስጥ ለማድረግም አስቸጋሪ ነው። የግሪፎልስ ዳያግኖስቲክ ሶሉሽንስ ውስጥ የሚሰሩት ዲኖማሚ አርኤችኔል ወይንም ሌላ ምንም አይነት ነል የደም አይነት ሲፈጠር የቀይ የደም ህዋስ እድገትና መደራጀት ሊታወቅ የሚችልበት ተጨማሪ ችግር አለ ይላሉ። የተወሰኑ የደም አይነቶች ዘረመሎችም መስራት ከህዋስ ሽፋን እንዲፈርስ ወይም ደግሞ በህዋስ ናሙና ውስጥም የቀይ የደም ህዋሳት በብቃት ማምረት እንዲቀንስ ሊያደርግ ይችላል ሲሉም አክለዋል። የመረጃ ምንጭ አስነብቧል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስከምንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።